አሽዋፊው እሺ ማን አንተ ያለው ተለበ ደፍተራው አራት ደፍተራ ምን አድርጎ የተባላችሁ ነው ኑሮዋል ተናርገው ከዛስ ምን አደረክ በታተንክ 4 ሚሊዮን ምን አደረክ 4 ሚሊዮን በ3 ወር 4 ሚሊዮን የሰላቢ መፈት እንዴ ገንዘብ ይመጣል ወይኔ ሲገባ ይታያል ሲወጣም ይታያል አይታይም ጀግናው ዋየው በቀኝ ይገባል በግራ ይወጣል አገኘው ቆጠርኩ ሰበሰብኩት ላላችሁ ማምሻው ደግሞ ስታዩት ይል የሰላቢ መተት ያለበት ሰው በቃ ውሃን በቀዳዳ ባልዲ ይዞ የሚሄድ ሰው በቃ ይፈሳል ቢያዩም ባያዩም ችግር የለበት ሌላ ምን አረክ እሺ ሌላስ ቶሎ በል በስላሴ ስም ሌላ ማን ያለው በኩል እንግላታ ለማሉ ምንድነው የምትልኩት የነፍስ አባት ነኝ ብዬ አቤት የነፍስ አባት ነህ ተጫወትኩ የነፍስ አባት ነው ወይ ሁሉ እየሰየላ አው ነፍስ አባትም የጓደኛ የራሱ አሁን ይሄ ቢጠየቅ ይናገራል የአባቷ ወንድም ችግር እኮ የነፍስ አባት የተባሉትም የዳ አባት ይሆናል የሞት አባት ይሆናል ከእግዚአብሔር ያስታርቃሉ ኃጢአትንም ይቅር ብለው ይፈታሉ የተባሉት ደግሞ እንደዚህ ያስራል ለናወርስ እኮ ነበር ስለነሱ ብንናገር ያው ለናወርስ አህያ ቢራገጥ ጥርስ አይዋለቅም ተብሏል እኔም ካን እነሱም ካን ስለሆኑ መናገሩ በጣም ስለሚከፋ ዝም እንላለን ምክንያቱም እንደው ያንዱን በአንድ እጅ መስቀል በአንድ እጅ ቅጠል ያዘውን ደሞ ካን አይታችሁ ተሰማችሁ ሌሎቹም እንደዛ ይመስላችኋል ትሰናከላላችሁ ስለዚህ ዝም እንላለን ያው ፈራጁ ስላለ ማለት ጠጋ ማን ነው የምትሄደው አንተ የድል መተት ሌላስ አይነጥላ ሲዛር አይነጥላ እየተመሳሰልኩ ይኖርኩ ዛሬ ገና ነው ያዘችኝ ዛሬ ነው ያዘችኝ 16ቷ እሺ ተዘጋጅ አንተ ማን ያለው አው ቡዳ እሺ ቡዳ ሌላስ መተት ሌላስ አይነጥላ እሺ ሌላስ አው ምን አርጉ ነው የተባላችሁት እንዲሞት እሺ እንዳን ተዘጋጁ በስላሴ ስም ሁላችሁ እሺ አንተስ ማን ያለው አንተ ሌላስ የድል መተት ወይኔ የድል መተት ተዋረደ ሌላስ ቡዳማ ላይ ጎረቤት ካንሰር አስብዬ ላስገድል ነበር ግን አልኩ የምን ካንሰር የጡት ካንሰር ያ እሷን ነው አዎ እሷን ሁለቱም ላይ አውቄ ስትጸልይ እንደዚህ ጋር አታይ ነበር ግን ምን ዋጋ አወቀች አቡነ አርያዞኝ ወይኔ ኦይ ሌላ ቢሆን የጡት ካንሰር ሲባል ይደነግጣል ሆስፒታል ይሄዳል ሐኪም ያለውን ይሰማል ከዛ ያስቆርጣል በነገራችን ላይ ቤተክርስቲያን ፍርድ ቤት ናት ሆስፒታል ናት ሆስፒታል አይደል ሆስፒታል ስትሄዱ ትድናላችሁ አትድኑ ቤተክርስቲያን ስትመጡ ቤተክርስቲያን ሁለት አይነት ሆስፒታል ናት ሆስፒታል ደግሞ ብትሄዱ አንድ አይነት ሆስፒታል ነው የቤተክርስቲያን ሆስፒታልነት የመጀመሪያው የሥጋ ደዌ ያለበት ህመም ያለበት በሽታ የጸናበት ሰው ጸበሉን እምነቱን ቅባ ቅዱሱን ተጠቅሞ ምን ይሆናል ይድናል የሥጋ በሽታ ያለበት በሥጋው ይድናል በኃጢአት የነፍስ በሽታ ደግሞ ያለበት ሰው ቤተክርስቲያን መጥቶ ንስሐ ሲገባ ቅዱስ ሥጋውንና ክቡር ደሙን ሲቀበል በነፍሱ ምን ይሆናል ይድናል በሽታ ለሥጋ ህመም እንደሆነ ሁሉ ኃጢአት ደግሞ ለነፍስ በሽታ ነው ቤተክርስቲያን ሁለቱንም ታድናለች ሁለት አማራጭ ያለን አንድ አማራጭ ያለበት ቦታ ነው ሮጠን የምንሄደው ስንታመም እንኳን ደንግጠን ቤተክርስቲያን አንመጣም ታው ጸልየን እንኳን ምንድነው ያዘኝ ምንድነው ችግሬ እንኳን አንልም ያው ሳይንሱ ተጭኖን ያደግንበትም የመጣንበትም ስለሆነ በነገራችን ላይ ብዙዎቻችሁ ኦርቶዶክስ ናችሁ አይደላችሁ አሁን ትልቁ ችግር ምን መሰላችሁ ብዙ ሰዎች ኦርቶዶክስ ናቸው ኦርቶዶክስ ሆኑ ማለት ሃይማኖት ምን አደረገ አላችሁ የላችሁ ስለዚህ ኦርቶዶክስ የሆነ ሰው ሃይማኖት አለው የለው ሃይማኖታችሁ ምንድነው ስትባሉ ምንድነው የምትሉት ኦርቶዶክስ
ከሱ ደግሞ ከፍ ያላለ ሃይማኖትን የሚገልጥ ከእግዚአብሔር ጋር የሚያቀራርብ የምትፈልጉትን ነገር የሚያሰጣችሁ እግዚአብሔርንም ድንግል ማርያምንም ቅዱሳንን በሙሉ የሚያቀርበላችሁ አንድ ነገር አለ። እሱ ላይ ነው ብዙዎቻችን የምንደክመው። ያ ምንድነው? እምነት። ምን አልኳችሁ? እምነት። ብዙ ሰው የሚጎለው እምነት ነው። ሃይማኖት አለው፣ ኦርቶዶክስም ነው፣ ግን እምነት የለው። ይሄንን ጌታችን ስላወቀ ነው የሰናፍጭ ቅንጣት ያለ እምነት ቢኖራችሁ ይሄንን ተራራ ከዚህ ተነስተ ወደዛ ሄድ ብትሉት ምን ይሆናል አለ? ይሆናል። ሰናፍጭ እንደ ጤፍ ያለች ቅንጣት ናት። በቀላሉ ባይን አትታይም ራቅ ካለች። እንግዲህ የሷ ቅንጣት ማለት የሷ ንዑስ ወይም ደግሞ ትንሽየዋ እሷን የምታክል እምነት ካላችሁ ይደረግላችኋል። ለዛም እኮ ይሄንን ዛፍ ይሄንን ድንጋይ ብታዙት ይታዘዛል ነው ያለን። ዛሬ የሰናፍጭ ቅንጣት እምነት አተን ነው ይሄው መከራችንን የምንበላው። ብዙ ሰው የሚፎክረው በሃይማኖቱ ነው። ኦርቶዶክስ ነኝ ይላል። ኦርቶዶክስ ነው። እምነት ያለው ሰው ይጸልያል፣ ይሰግዳል። ምን አልኳችሁ? ምን ያደርጋል? ምን ያለው ሰው? ሃይማኖት ያለው ሰው በሳምንት አንድ ቤተ ክርስቲያን ይመጣል፣ ወይ ደግሞ ንግስ ሲሆን በአመት አንድ ይመጣል። ኦርቶዶክስ የሚለውን ታፔላ ለጥፏል። በቃ እኔ ኦርቶዶክስ ነኝ እያለ በባዶ ይፎክራል። ሃይማኖት ኖሮት ግን ደግሞ እምነት ያለው ሰው እምነቱን ለማጽናት የሚፈልገውን ነገር ለማግኘት አምልኮንም ደግሞ ለመግለጽ ይጸልያል፣ ይሰግዳል፣ ንስሐ ይገባል። ከፍ ካለ ደግሞ ስጋው ደግሞ ይቀበላል። ይሄ የሃይማኖት ብቻ ሳይሆን የእምነት ውጤት ነው። ሰዎች ሲያምኑ ነው ንስሐ የሚገቡት። ሰዎች ሲያምኑ ነው ቅዱስ ቁርባን የሚቀበሉት። ሰዎች ሲያምኑ ወይም ደግሞ እምነት ሲኖራቸው ነው እግዚአብሔር ያድነኛል፣ ችግሬን ይፈታልኛል የሚለው። አሁን እኮ መከራ የምንበላው እምነቱ እየጎደለ ነው። ሃይማኖቱም እኮ አለ። የሃይማኖታችን መገለጫ አንዱ ምንድነው? ማህተባችን አይደለ? ማህተባችን ነው። እንግዲህ ኦርቶዶክስ የሆነ ሰው መለያው ማህተብ ነው። ኦርቶዶክስ ሆኖ ደግሞ እምነት ያለው ሰው ደግሞ መለያው ጾም፣ ጸሎት፣ ስግደት፣ የአምልኮት ህይወት ነው። ጠዋት ማታ ይጸልያል፣ ፈጣሪውን ያመሰግናል። አሁን ብዙ ሰው ጸልዩ አይመቸኝም፣ አይሆንልኝም። እንደው እኮ ይገርማል። ይሄ እኮ ነው እኮ የእምነት ጉድለት ምልክት። ኧረ እባካችሁ ጸልዩ፣ ኧረ እባካችሁ ስገዱ እያልን እኮ ተናግረናል አይደል? አንዳንዶቻችሁ ጸልዩ ስትባሉ ስራ ይበዛብኛል፣ አይመቸኝም ትላላችሁ። አለች እንደዚህ ቸት ጸልይ ስትላት ለመብላት ይመቻችኋል፣ አይመቻችሁ? ለመብላቱ ይመቻችኋል አይደል? ጸልዩ ጊዜ የለኝም፣ ለመብሉ ለመጠጡ ጊዜ አለ። ስገዱ ጉልበት የለኝም፣ ሰው ለመናገር ለመሳደብ የአንደበት ጉልበት አለን። እምነት እየጎደለ ነው። እምነት ሲጎድል እግዚአብሔር ይጎልብናል። ስለዚህ ጸልዩ። እሺ አለው ጉዳ ካንሰር ልታስብላት ነበር አልቻልኩም። ሁለቴ ልገላት እኮ ነበር። ዛሊ ተመረጥ እናቷ ጋር ሁለቴ አካይ። እሺ ተዘጋጁላችሁ። ተዘጋጅ፣ በስላሴ ስም ተዘጋጅ። አንተም ሁላችሁ ተዘጋጅ። በልጥራ አንድ ላይ በስላሴ ስም በሉ። በስላሴ ስም ጥራ አንተ። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲት አምላክ ስም፣ በወላዲት አምላክ ስም በል። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በዛሬው ዕለት በተዘከረው በመጥምቁ ዮሐንስ ስም ሁላችንም ስማችንን የጠራን ሁላችንም በል አንድም ሳንቀር ለቀን እንሄዳለን። በስላሴ ስም በሲኦል ታስረናል። የዘጋነውን ዕድል በድንግል ማርያም ስም በመጥምቁ ዮሐንስ ስም ከፍተናል። በል ሰባት የጩና አውጣ አንድ ላይ 1 2 ቀጥል 3 4 5 6 ገንዝ እና ቅዱስ ገብርኤል ሲኦል ያወርደናል። እግዚአብሔር የተመሰገነ ነው። እግዚአብሔር የመጨረሻ አድርግላችሁ።
የእናንተንም የመጨረሻ አድርግላችሁ። መጥምቀ መለኮት ቅዱስ ዮሐንስ ጌታን ባጠመቀበት ደብተራውን ባሰረበት ስልጣኑ የሚፈታተናችሁን ኃይለ አጋንንት በሙሉ ይሰርላችሁ።